ሁለት ህፃናትን እንዳገኛቸው አስቡ። አንደኛው ልጅ አይን ላይን መመልከትን ይፈራል፣ ብቻውን መጫወትም ይመርጣል፣ ደግሞ በጥቂቱ ይናገራል። ሁለተኛው ልጅ ደግሞ ደስ የሚል ፈገግታ አለው፣ ለየት ያሉ የፊት ቅርጾችም አሉት። በተጨማሪም ከሌሎች ልጆች ጋር ሲነጻጸር ትምህርት ላይ ትንሽ ሊዘገይ ይችላል። በዚህም የተነሳ ብዙ ሰዎች ወዲያውኑ ሁለቱም ኦቲዝም አለባቸው ወይም ደግሞ ሁለቱም ዳውን ሲንድረም አለባቸው ብለው ሊደመድሙ ይችላሉ። ግን እውነታው ምንድን ነው? መንስኤያቸው ይለያያል? ምልክቶቻቸውስ የተለያዩ ናቸው? ህክምናቸውስ እንዴት ነው? እንዴትስ መለየት ይቻላል? እነዚህንና ሌሎች ወሳኝ ሀሳቦችን በዚህ ቪዲዮ ነግራቸዋለሁ። ሰላም ውድ ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ኦቲዝም ምንድን ነው? እስኪ በመጀመሪያ ስለ ኦቲዝም እንነጋገር። ኦቲዝም ወይም ደግሞ ኦቲዝም ስፔክትረም ዲስኦርደር የሚባለው የአንጎል እድገትን የሚነካ የነርቭ እድገት ልዩነት ነው። ይህም ማለት አንጎል ከተለመደው በተለየ መንገድ ያድጋል። ይህም ከሰዎች ጋር እንዴት እንደሚግባቡ፣ እንዴት እንደሚገናኙና እንዴት እንደሚተዋወቁ ተጽዕኖ ሊያሳድርባቸው ይችላል። ኦቲዝም በሽታ አይደለም፣ እንዲሁም በመጥፎ አስተዳደግ ወይም ደግሞ በመጥፎ ባህሪ የሚፈጠር አይደለም። ኦቲዝም ያለባቸው ህፃናት ዓለምን በተለየ መልኩ ያገኙታል፣ ይረዱታልም። አንዳንዶቹ ለድምፅ፣ ለብርሃን ወይም ደግሞ ለንክኪ እጅግ ስሜታዊ ሊሆኑ ይችላሉ። ሌሎቹ ደግሞ በአንድ የተወሰነ ነገር ላይ ሊያተኩሩ ይችላሉ። አንዳንዶቹ በመደበኛ ሁኔታ ይናገራሉ፣ ሌሎቹ ደግሞ ፈጽሞ የንግግር ችሎታ ላያዳብሩ ይችላሉ። ሁሉም ልጆች ስለሚለያዩ ኦቲዝም ስፔክትረም ዲስኦርደር በመባል ይታወቃል። አንዳንዶቹ ልጆች እድሜ ልካቸውን ሙሉ ድጋፍ ያስፈልጋቸዋል። ሌሎቹ ደግሞ ራሳቸውን ችለው ይኖራሉ፣ ዩኒቨርሲቲ ገብተውም ይማራሉ፣ እንዲሁም ደግሞ በኑሯቸው ስኬታማ ይሆናሉ። ሁለተኛ ዳውን ሲንድረም ምንድን ነው የሚለውን እኔ ዳውን ሲንድረም ምንድን ነው? አሁን ደግሞ ስለ ዳውን ሲንድረም እንነጋገር። ከኦቲዝም በተለየ መልኩ ዳውን ሲንድረም የጄኔቲክ ችግር ነው። የሰው ልጅ 23 ጥንድ ወይም ደግሞ 46 ድምር ክሮሞዞሞች አሉት። ነገር ግን ዳውን ሲንድረም ያለባቸው ህፃናት 21ኛው ክሮሞዞም ተጨማሪ ቅጅ ያጋጥመዋል። በዚህም የተነሳ በአጠቃላይ 47 ክሮሞዞሞች ይኖራቸዋል። ይህም ትራይዞሚ 21 በመባል ይታወቃል። ይህ ተጨማሪ ክሮሞዞም በሰውነት እድገት ላይ፣ በአንጎል እድገትና በአጠቃላይ ጤና ላይ ተጽዕኖ ይኖረዋል። ዳውን ሲንድረም ያለባቸው ህፃናት በአብዛኛው ለየት ያለ የፊት ቅርጽ፣ ዝቅተኛ የጡንቻ ጥንካሬ፣ መጠነኛ ወይም ደግሞ ቀለል ያለ የአእምሮ እድገት መዘግየት ሊያጋጥማቸው ይችላል። በተጨማሪም አንዳንዶቹ የልብ ችግር፣ የታይሮይድ ችግሮች፣ የመስማት ወይም ደግሞ የማየት ችግሮች ሊያጋጥማቸውም ይችላል። ነገር ግን በህክምና፣ በትምህርት እንዲሁም በቤተሰብ ድጋፍ ምክንያት ብዙ ዳውን ሲንድረም ያለባቸው ሰዎች ጤናማ፣ ደስተኛና ትርጉም ያለው ህይወት ይኖራሉ። ለመሆኑ በኦቲዝም እና በዳውን ሲንድረም መካከል ያለው ትልቁ ልዩነት ምንድን ነው? ሁለቱን ለመለየት የሚረዳው ትልቁ ነጥብ ኦቲዝም በዋነኝነት የአንጎል እድገት ውስንነት ሲሆን ዳውን ሲንድረም ደግሞ የጄኔቲክ ችግር መሆኑ ነው። ኦቲዝም ያለበት ልጅ በውጫዊ መልኩ ከሌሎች ልጆች የሚለይበት ግልጽ የአካል ምልክት አብዛኛውን ጊዜ አይኖርበትም። በመጀመሪያ እይታ ሙሉ ለሙሉ ጤናማ ልጅ ሊመስል ይችላል። ዳውን ሲንድረም ግን ብዙ ጊዜ ከውጭ ገጽታው ጀምሮ ሊታወቅ ይችላል። ለምሳሌ ትንሽ ጠፍጣፋ የፊት ቅርጽ፣ ትናንሽ ጆሮዎች፣ አጭር አንገት፣ ትናንሽ እጆች፣ ዝቅተኛ የጡንቻ ጥንካሬ። እነዚህ ምልክቶች በአብዛኛው ዳውን ሲንድረም አለባቸው ህፃናት ላይ የሚታዩ ምልክቶች ናቸው። ሌላው በሁለቱ መካከል ያለው ትልቁ ልዩነት የአእምሮ ችሎታ ነው። ኦቲዝም ያለባቸው ሁሉም ሰዎች የአእምሮ ውስንነት ላይኖራቸው ይችላል። አንዳንዶቹ መደበኛ ወይም ደግሞ ከአማካይ በላይ የአእምሮ ችሎታ አላቸው። ዳውን ሲንድረም ያለባቸው ሰዎች ግን በአብዛኛው የተለያየ ደረጃ ያለው የአእምሮ እድገት መዘግየት ሊያጋጥማቸው ይችላል፣ ምንም እንኳ የክብደቱ መጠን ከሰው ወደ ሰው ቢለያይም። ከዚህ ጋር ሌላ ጠቃሚ ነገር ማስታወስ ያስፈልጋል። ኦቲዝም ያለበት ልጅ ዳውን ሲንድረም ላይኖርበት ይችላል። ዳውን ሲንድረም ያለበት ልጅም ኦቲዝም ላይኖርበት ይችላል። ነገር ግን ደግሞ አንዳንድ ህፃናት ሁለቱንም በአንድ ጊዜ ሊኖራቸው ይችላል። ይህም አልፎ አልፎ ምርመራዎችን የተወሳሰበ ያደርገዋል። ለመሆኑ ወላጆች ኦቲዝምን ወይም ደግሞ ዳውን ሲንድረምን ቶሎ እንዴት
መለየት ይችላሉ? ይሄ በነገራችን ላይ ብዙ ወላጆች የሚጠይቁት ወሳኝ ጥያቄ ነው። ዶክተር ልጄ ኦቲዝም አለበት ወይስ ዳውን ሲንድረም ቀድሜ እንዴት ማወቅ እችላለሁ? ይሄ የብዙ ወላጆች ቀዳሚ ጥያቄ ነው፣ ደግሞም ወሳኝ ጥያቄ ነው። ምክንያቱም በቶሎ መለየት የሕክምና አማራጭን በቶሎ ለመጀመር ቁልፍ ጉዳይ ስለሆነ። ህፃናቶች ላይ ኦቲዝም መኖሩን የሚጠቁሙ ምልክቶች፣ አንደኛ አይን ላይን አለመመልከት፣ ሁለተኛ በስሙ ሲጠራ ለመመለስ፣ ሶስተኛ ንግግር ላይ መዘግየት፣ አራተኛ እጆቹን ማወዛወዝ፣ ሰውነቱን ወደፊትና ወደኋላ ማወዛወዝ ወይም ተመሳሳይ እንቅስቃሴዎችን ደጋግሞ ማድረግ። ሌላኛው የዕለት ከዕለት ልማዳቸው ሲቀያየር መነጫነጭ ወይም ደግሞ መናደድ፣ ከሌሎች ልጆች ጋር ለመጫወት ወይም ደግሞ ለመግባባት ፍላጎት ማነስ። እነዚህና ሌሎች ምልክቶች ኦቲዝም ያለባቸው ህጻናት ላይ በብዛት የሚዘወተሩ ናቸው። ዳውን ሲንድረም መኖሩን የሚጠቁሙ ቀደምት ምልክቶች፣ ከተወለደ ጊዜ ጀምሮ የጡንቻ ጥንካሬ ማነስ፣ ጡት ለመጥባት ወይም ደግሞ ለመመገብ መቸገር፣ መቀመጥ፣ መራመድና መናገር ከተለመደው ጊዜ ዘግይቶ መጀመር፣ የፊት ገጽታቸው ለየት ያለ መሆን፣ ከተወለዱ ጀምሮ የልብ የአፈጣጠር ችግር ማጋጠም። እነዚህና ሌሎች ምልክቶች ዳውን ሲንድረም እንዳጋጠመ ፍንጭ ሊሰጡ ይችላሉ። ብዙ ጊዜ ዳውን ሲንድረም ያለባቸው ህጻናት ከተወለዱ በኋላ በአካላዊ ምልክቶቻቸው ምክንያት ጥርጣሬ ይነሳል። ከዛም በክሮሞዞም ምርመራ በትክክል ይታወቃል። ኦቲዝም ያለባቸው ህጻናቶች ግን በአብዛኛው ከ18 ወር እስከ 3 ዓመት ባለው ጊዜ የመታወቅ ዕድል አለው። ምክንያቱም በዚህ ዕድሜ የንግግርና የማህበራዊ ግንኙነት ልዩነቶች ግልጽ ይሆናሉ። አንድ ልጅ ሁለቱንም ሊኖረው ይችላል። ብዙ ሰዎች የማያውቁት አንድ እውነታ አለ። አዎ፣ አንድ ልጅ ኦቲዝምና ዳውን ሲንድረምን ሁለቱንም በአንድ ጊዜ ሊኖረው ይችላል። ምንም እንኳ ብዙ የማይገናኝ ቢሆንም ዳውን ሲንድረም ባለባቸው ህጻናት ውስጥ ኦቲዝም የመኖር እድሉ ከአጠቃላይ ህዝቡ ጋር ሲነጻጸር የተወሰነ ይጨምራል። ይህም ሁለቱም አንዳንድ ተመሳሳይ ምልክቶች ስላሏቸው ምርመራውን የበለጠ አስቸጋሪ ያደርገዋል። አሁን ደግሞ ለሁለቱ ህጻናት መደረግ ያለበትን የህክምናና ሌሎች ድጋፎችን እንይ። እስካሁን በተጠኑ ጥናቶችና በተገኙ ግኝቶች ኦቲዝምንም ሆነ ዳውን ሲንድረምን ሙሉ ለሙሉ የሚያክም ወይም ደግሞ የሚያጠፋ መድኃኒት የለም። ነገር ግን ሁለቱም ላይ ቶሎ ድጋፍ መጀመር የነገ ህይወታቸውን ለማስተካከል ቁልፍ ሚና ይጫወታል። ኦቲዝም ላለባቸው ሰዎች የሚደረጉ ህክምናዎች፣ የንግግር ህክምና ወይም ደግሞ ስፒች ቴራፒ፣ የስራ ህክምና ወይም ደግሞ ኦኩፔሽናል ቴራፒ፣ የባህሪ ህክምና ወይም ደግሞ ቢሄቪየራል ቴራፒ፣ ማህበራዊ ክህሎትን ማስተማር፣ ልዩ የትምህርት ድጋፍ ማድረግ። እነዚህ የተወሰኑት ኦቲዝም ላለባቸው ህጻናት የሚደረጉ ድጋፎች ናቸው። ዳውን ሲንድረም ላለባቸው ህጻናት የሚደረጉ ህክምናዎች ወይም ደግሞ ድጋፎች፣ የአካል ህክምና ወይም ደግሞ ፊዚካል ቴራፒ፣ የንግግር ህክምና፣ የስራ ህክምና፣ የልብና የታይሮይድ ህክምና፣ የአይንና የመስማት ችግርም ላይ ካለ ይህንን ማከምና መከታተል፣ እንዲሁም እንደዚህ አይነት ልጆች ላለባቸው ተስማሚ የሆኑ የትምህርት ፕሮግራሞችን መዘርጋት ወይም ደግሞ መቅረጽ። ድጋፉና ህክምናው በቶሎ በተጀመረ ቁጥር የልጆችን የእድገትና የወደፊት ተስፋቸውን የማሻሻል አቅም አለው። የተሳሳቱ እምነቶችና እውነታዎች። ስህተት 1 ኦቲዝምና ዳውን ሲንድረም አንድ ናቸው ብሎ ማሰብ። እውነታው ሁለቱም የተለያዩ ናቸው። ኦቲዝም የአንጎል እድገት ልዩነት ሲሆን ዳውን ሲንድረም ደግሞ የጄኔቲክ ችግር ነው። የተሳሳተ እምነት ወይም ደግሞ አባባል 2 ኦቲዝም ያለባቸው ልጆች ፍቅር አይሰማቸውም ብሎ ማሰብ። እውነታው ግን ይሄ ፈጽሞ ስህተት ነው። ኦቲዝም ያለባቸው ሰዎች ፍቅርን፣ ደስታን፣ ሐዘንንና ሌሎች ስሜቶችን እንደ ማንኛውም ሰው ይሰማቸዋል። ልዩነቱ ስሜታቸውን የሚገልጹበት አግባብ ነው። የተሳሳተ እምነት 3 ዳውን ሲንድረም ያለባቸው ህጻናት መማር አይችሉም ብሎ ማሰብ። እውነታው ይሄ በፍጹም ትክክል አይደለም። እነዚህ ህጻናት ለመማር ትንሽ ተጨማሪ ጊዜና ድጋፍ ሊያስፈልጋቸው ይችላል። ግን በትክክለኛ ትምህርትና በወላጆች ድጋፍ ብዙ ነገሮችን ሊማሩ፣ ብዙ ነገሮችንም ሊሰሩ እንዲሁም ገለልተኛ ህይወት ሊኖራቸው ይችላል። ኦቲዝምም ሆነ ዳውን ሲንድረም የአንድን ሰው ዋጋ ወይም ደግሞ ችሎታ የሚወስኑ አይደሉም። እያንዳንዱ ህፃን የራሱ ልዩ ችሎታ፣ አቅምና ጥንካሬ አለው። የኛ ኃላፊነት ደግሞ እነዚህን ህፃናት በመረዳት በመደገፍ እኩል እድል በመስጠት አቅማቸውን እንዲያሳዩ መንገዱን ማመቻቸት ነው። ቀዳሚ ምርመሮችን በማድረግ ትክክለኛ ህክምናና ቤተሰብ የሚሰጠው ድጋፍ
በልጆች የወደፊት ህይወት ላይ ትልቅ ለውጥ ሊያመጣ ይችላል። ውድ ወላጆች ኦቲዝምንና ዳውን ሲንድረምን በተመለከተ ያላችሁን ልምድና ተሞክሮ አስተያየት መስጫው ላይ አስቀምጡልኝ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።